ያጎት ማለት ያለም ወንድም ቤቲን ከዚህ በፊት ደፍሮ አስረግዟት ነበር። እሱ ሳያንስ ደግሞ እህቷን ሊደፍር ሲል ደርሳበት ቤቲ በዛ ሰዓት እርጉዝ ነበረች። እህቷን ደግሞ እግሯን ሰብሮ እንዳትንቀሳቀስ አድርጓት ቤትን ሆዷን መጥቶት ልጇን ገሎባት ነበር። ዳግም እንዳትወልድና እንዳትስም አድርጓታል። ታዲያ ይህ ሁሉ ነገር ከአለሚ ጋር ምን አገናኘው? ይህ ሁሉ ነገር እሷ ያለችውን ያለም መጀመሪያ እሷ የምትለው ይሄን ሁሉ ነገር አድርጎ አለሚ ከስራ አስፈትታው ወደ ውጭ ላከችው ነው የምትለው። መስኪን ቤቲ። ቆይ እያዘንሽላት ነው? አዎ ለምን አላዝንም? የደረሰባት ነገር ቀላል ነው እንዴ? ይህ ነገር ከንኮ በጣም የሚያስፈራ ነገር ነው። የኔ እናት ይሄንን አታደርግም። በሰማሁት ነገር ግን ቤቲ በጣም አሳዝናኛለች። በጣም ብዙ ነገር ነው የደረሰባት። ይሄን ሁሉ ያደረገው ደግሞ የዓለሜ ታናሽ ወንድም ነው። ወንድሟ ባደረገው እሷ ለምን ትጠይቃለች? ምክንያቱም እሷ ናታ ከእስር ቤት ያስፈታችው። ቆይ እንዴት ወንጀል የሰራ ሰው ከእስር ይፈታል? አደራት ወደ ለመፍረድ አትቸኩል። አልቸኮልኩም እንዴ፣ ግን ደግሞ እውነታውን አንሸሸውም። እውነት ከሆነ ሆረር ፊልም ሆነብሽ አይደል? አንቺ ለማመን የከበደሽን እኔ ላይ ደርሶብኛል። አንቺ ሁሉ ነገር ከደረሰብሽ እኔ ከአንቺ ጎን ነኝ። ልጅሽን አምጥተሽ ስትጫወቱ ውስጤ በጣም ይሞት ነበር። ልጅ እንደማላገኝ ሳስብ በጣም ነበር ውስጥ የሚረበሸው። ትሁቴ እየተቀየርሽብኝ ነው። አንተ ላይ እኔ መቼም አልቀየርም ናትዬ። እንደዛ ብለህማ እንዳታስብ። ግን አንዴም ስለ አለሜ አላነሳሽ ናቲ። እኔ እኮ እናት ልጅ መውለድ እየፈለገች መውለድ አለመቻሏ፣ ለዛውም ያ ሰውዬ እዛን ቀን ባደረገው ነገር በጣም ነው ልቤን የነካቸው። ጥፋት እንኳን ቢሆን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለ ሳይሆን የእጇ እንዳገኘች ነው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። አውቃለሁ። የረሳሽው ነው የምትመስለው። አንተ ነህ እንጂ የረሳኸው። እናትህን ከሞት ጋር ተጋፍጬ እንዳዳልኳት ብለን ነው የምጠይቃት። እንዴ ለምን አያማትም? ገና እኮ ከበሽታ እያገገመች ነው አይደለም? ሁለታችሁ ይፈራችሁ ትሁቴ አዘላች ትሁት ከመጀመሪያውም ጀምራ እንግዲህ ከእውነት ጋር ነው የምትቆመው ማለት ነው። አሁንም እንግዲህ ቤቲ እውነቱን እንዲሁም ደግሞ ህይወትን ማለት ነው እህቷን ለናቲ አሳይታለች ማለት ነው። እህቴ እንደዚህ የሆነችውና እኔም ደግሞ እርጉዝ ነበርኩኝ ልጅን የገደልብኝ እንዲሁም ደግሞ እስካሁን ድረስ ልጅ እንዳልወልድ ያደረገኝ የራስህ አጎት ነው። ሲቀጥል ደግሞ እናትህ ከእስር ቤት እንዲወጣ አድርጋ ወደ ውጭ እንዲሄድም ረድተዋለች። ገንዘብ ከፍላ ያደረገችው ይህን ሁሉ ነገር ቤተሰቦቻችን ጨለማ ያደረገችን እሷ ነች በማለት እንግዲህ ያለውንና የደረሰባትን ወንጀል ማለት ነው እንዲሁም ለናቲ ማለት ነው ተናግራለች። ከዛሬ ከ6 ዓመት በፊት ነው ይህ ሁሉ በደል የተፈጸመው። ያንተ እናት ምንም ነገር አላደረገችም ትላለ፣ ግን ደግሞ የእኛም ቤት እያንዳንዱ ጨለማ አድርገዋለች። እህቴ ከጓደኛዋ በታች ሆናለች። እንደዚህ እንዳትራመድ አድርጋች። ያ ማለት ደግሞ በእኔ ምክንያት ነው፣ በራስ አጎትህ ደግሞ ከእስር ቤት እንዲወጣ ወደ ውጭ እንዲሄድ ያደረገችው የገንዛ እናትህ አለምዬ ነች በማለት እንግዲህ እያንዳንዱ ነገር ለናቴ ነግረዋለች። ናቴ እጅግ በጣም ባየው ነገር ቢደነግጥም ግን ደግሞ ይህን ነገር በፍጹም አለምዬ የኔ እናት አታደርገውም በማለት እንግዲህ እጅግ በጣም እየተከራከረ ይገኛል ማለት ነው። ትሁት ግን አሁን ላይ ከእውነት ጋር ነው የቆመችው። ምክንያቱም በእርግጠኝነት ይህ ነገር የምትለው ነገር ማለት ነው ቤቲ ላይ ደርሶ ከሆነ እውነት ለመናገር እኔ ከቤቲ ጎን ነው የምቆመው። ሲቀጥል ደግሞ እውነታም አላት በማለት እንግዲህ ስትናገር ነበረ። ትሁት ይህን ነገር ስትናገር ያው ናቲ እጅግ በጣም እየተበሳጨ እየተናደደ ነበር። አንቺ እኮ ከኔ ጎን ነው መሆን ያለብሽ፣ በጣም እየተቀየርሽ ነው ያለሽው። ስለዚህ ለምንድን ነው ከቤቲ ጎን ያለሽው? ከኔ ጎን መሆን አለብሽ እያለ እንግዲህ ትሁትንም እየተናገራት ይገኛል ማለት ነው። ትሁት ግን በፍጹም እኔ አሁንም ካንተ ጎን ነኝ፣ ግን ደግሞ ያው ቤቲም እውነታ አላት፣ ተበድላለች። እኔም የልጅ እናት ነኝ። እሷ ደግሞ እንዳትወልድ ብን ሆናለች። ልጇም ተገሎባታል። እህቷ ደግሞ እንደዚሁ መራመድ እንዳትችል ሆናለች። ስለዚህ
እኔ ከመጀመሪያውም ጀምሬ ከእውነት ጋር ነው የምቆመው። ስለዚህ በዚህ ምክንያት እኔ እናንተ እንድንጣላ በፍጹም አልፈልግም በማለት እንግዲህ ተናግራለች። ናቲም እኔም አልፈልግም፣ ግን ደግሞ አንቺ ከኔ ጋር መቆም መቻል አለብሽ በማለት አሁንም ደግሞ ትሁትን እየተናገራት ይገኛል። ትሁትም እኔ ከመጀመሪያውም ከእውነት ጋር ስለምቆም ነው የአንተን እናት ከዚያ ውስጥ ያስመለጥኳት። እኔ ያው ፍርድ ሲጓደል በፍጹም አልፈልግም። ስለዚህ ምናልባት ቤቲ እንዳለችው ያንተ እናት የሆነ ነገር አድርጋት ሊሆን ይችላል። ገንዘብ ሰንታ ወንጀልን አስፈትታ ከሆነ ስህተተኛዋ ያንተ እናት ነች በማለት እንግዲህ ተናግራለች። እሷም እኮ ብትሆን እናቴ ብትሆን እኮ እስካሁን የደረሰባት ነገር በሙሉ በቂዋ ነው። 2 ዓመት ከምናምን ሲያሰቃዩት ሲደበድቧት አንድ ክላስ አስረው አስቀምጠዋታል። ያ ሁሉ ራሱ እኮ ክፍያ መሆን ይችላል በማለት እኮ ስለዚህ እኩል በኩል መሆን ይችላል በማለት እንግዲህ ትሁት ስትናገር እንዴት ነው እንደዚህ የምትናገሪው? እያወራን ያለነው እኮ ስለ እናቴ ነው በማለት እንግዲህ ናቴ በድጋሚ ትሁትን እየተከራከራት ይገኛል። ትሁት ግን እኔ እናንተ መስማማት መነጋገር ካልቻልነ እንሂድ፣ አባዬን ስናገኘው ከአባዬ ጋር እናወራለን በማለት እንግዲህ ናቴንም ትተው ሄዳለች ማለት ነው። ናቴ በሆነው ነገር አሁን ላይ ማለት ነው እጅግ በጣም እየተጨናነቀ ይገኛል። አሁንም የኔ እናት አለምዬ ምንም ነገር አታደርግም፣ እንደዚህም አታደርግም፣ ወንጀለኛን አስፈትታ ወደ ውጭ አትልክም በማለት በሙሉ እንትንነት እየተናገረ ይገኛል ማለት ነው። ሌላው እጅግ በጣም የሚያስደስተው ደግሞ ማለት ነው የህይወት ጓደኛ ነው ማለት ነው። እጅግ በጣም ነው የሚወዳት የሚያፈቅራት፣ እንዲሁም ደግሞ የሚንከባከባት። ምክንያቱም ያው ከሷ ጋር ማለት ነው መራመድ ከቻልሽም እጅግ በጣም ደስተኛ ነኝ፣ መራመድ ካልቻልሽም ችግር የለውም፣ እጅግ በጣም ነው የምወድሽ የማፈቅርሽ፣ አንቺን ነው የማገባሽ እያለ ብቸኛዋ እንዳይሰማት ማለት ነው እየጨፈረላት እያዝናናት አብረው ፊልም እያዩ እንዲሁም ደግሞ እግሯን እያጠባት ብቻ ግን መናፈሻ ቦታም እየወሰዳት አይተናል ማለት ነው። ግን ደግሞ ቤቲ በጣም ነው የፈራችው። ምክንያቱም እህቴ በእኔ ምክንያት ከጓደኞቿ በታች ሆናለች፣ ብዙ ነገሮች ደርሰውባታል። አሁንም የሆነ ነገር እጎዳታለሁ ብለህ ካሰብክ ግን በቀሌን ወደ አንተ አዞራለሁ በማለት እንግዲህ ያ ማለት ለእህቷ ጓደኛ ለሆነው ማስጠንቀቂያ ሰጥታለች ቤቲ ማለት ነው። እና እኔ ምንም ነገር አልፈራም ብላለች ማለት ነው። እና አሁን ላይ ያው ህይወትም ማለት ነው ቤቲን ደግማ ደጋግማ እየጠየቀቻት ነው። ምንድን ነው እየሰራሽ ያለሽው? ቅድምስ ለምንድን ነው እንደዛ እየተሯሯጣችሁ የመጣችሁ? ምክንያቱም ናቲና እንዲሁም ደግሞ ቤቲ እየተሯሯጡ ወደ ህይወት መጥተው ነበር ማለት ነው። እና እህቷ መራመድ እንደማችል ለናቲ አሳይተዋለች። እና ምን ሆኖች ነው? ምንድን ነው የተፈጠረው ነገር? የመጣው ልጅስ ምንድን ነው? በማለት እንግዲህ እህቷም ጠይቃት ነበረ። ቤቲ በወቅቱ አልመለሰችላትም። እንዲሁም ደግሞ ስትመለስም እጅግ በጣም ሰክራ ጠጥታ ስለነበር ምንም ነገር አላወራቻትም። በነጊታው ግን ጠይቃት ነበረ ምንም ነገር እንደሌለና ምንም ነገር እንዳልሰራች ነው እንግዲህ ቤቲ እየተናገረች ያለችው ማለት ነው። ሲቀጥል ፍቅረኛዋንም ምን ሆና ነው እህቴ በማለት ስለ ቤቲ ጠይቃት ነበረ። ቤቲ እንዳስጠነቀቀችውና እንዲሁም ደግሞ ህይወትን እንዳትጎዳት በማለት ነው የተናገረች። ሌላ የተናገረች ነገር የለም፣ ሰክራለች በማለት እንግዲህ መልሶላታል ማለት ነው። አሁን ላይ ማለት ነው ናቲ እጅግ በጣም ግራ ገብቶታል። ምክንያቱም በሁኔታዎቹ ማለት ነው እንግዲህ ቤቲም በጣም ብዙ ነገሮች ነው የደረሰባት፣ ቀላል የሚባል ነገር አይደለም ማለት ነው። እንደምትናገረው ከሆነ የአለምዬ ታናሽ ወንድም ነው እንግዲህ ቤቲን ደፍሯት፣ ሲቀጥል ደግሞ እህቷን ራሱ ሊደፍራ ሲል የታገለች በነበረችበት ሰዓት እንዲሁም ደግሞ ቤቲ መታ ማለት ነው እንግዲህ ልጇንም የገደለባት እንዲሁም ደግሞ የራሷን እህቷን ራሱ እንዳትራመድ በማድረግ እግሯን በመስበር ሊያስቀምጣት የቻለው ማለት ነው። እና እሷ ደግሞ ስራ እየሰራሁ ነው በማለት አሁን ላይ በፊት የደረሰባትን በቀል ለመበቀል ያደረገች ትገኛለች ማለት ነው። ስለዚህ ይህ ነገር ያው እንደዚሁ እንዳለችው ማለት ነው አለምዬ ወንጀለኛን አስፈትታ ወደ ውጭ ልካ ከሆነ እጅግ በጣም ስህተተኛ ነች ማለት ነው። በእርግጥ ልታደርገውም ትችላለች፣ በነገራችን ላይ ማለት ነው ልታደርገውም ትችላለች አለምዬ ማለት ነው። ግን ደግሞ ምናልባት እንደዚህ አቃም ላይ ሆን ይችላል። ብቻ ግን እኔ እንጃ
አለምዬ እስኪ ምን እንደምትልና ምን እንደሆነ ሀሳቧ ከአለምዬ መስማት እንችላለን ማለት ነው። ግን ደግሞ እናቴ አሁን ላይ ማለት ነው ያው ትሁትን በዚህ መልኩ እንትን በማለቱ ማለት ነው እጅግ በጣም ከባድ ነው የሚሆነው። ትሁት አሁንም አቋሟን አልቀየረችም ማለት ነው። ከበፊትም ጀምራ እንግዲህ ከአባባ ቤት በነበረችበት ጀምሮ ማለት ነው እንዲሁም ደግሞ ከቲና ጋር ማለት ነው እጅግ በጣም ሲፋለሙ የነበሩት እንደዚሁ እውነታን በመስራት ላይ የምትገኘው ትሁት አሁንም ደግሞ ከነአለምዬ ቤት በገባችባት ሰዓት እንዴት ይቺ ሴት ትበደል ላለች እንዴት እንደዚህ ይህ ሁሉ ግፍ ይደርስባታል በማለት እንግዲህ አለምዬንም እንግዲህ ከዛ ቤት እንድትወጣ እንዳደረገች ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ አሁንም ናቴን ስለምትወደው ወይንም ደግሞ ከናቲ ጋር ገና እሆናለሁ ብላ በእርግጠኝነት ማለት ነው አለምዬ ክፉ ነገር ሰርታ ከሆነ በሰራችው ልክ መጠየቅ መቻል አለባት እንጂ ቤቲ እንደዚህ መጎዳት መቻል የለባትም፣ ቤተሰቦቿም እንደዚህ መሆን የለባቸውም ብላ ታምናለች ማለት ነው። አሁን ላይ በዚህ ላይ ናቲና እንዲሁም ደግሞ ትሁት ማለት ነው የተከራከሩ ይገኛሉ። እንዲሁም ደግሞ ቤቲን አናግራታለች። እኔ ይሄ ሁሉ ነገር የደረሰብሽ በፍጹም አይመስለኝም፣ እንዲሁም ደግሞ ልጅ መውለድ የማትፈልጊ እንጂ በዚህ ምክንያት በጣም ብዙ ነገር እንደተበደልሽ በፍጹም አላቅም። እስካሁን ላደረኩት ለተናገርኩሽ ነገር ያው ቤቲን ይቅርታ ጠይቃታለች ማለት ነው። ትሁት ግን ደግሞ ባለው ነገሮች በሙሉ ከጎንሽ ነኝ በማለት እንግዲህ እባክሽ እንዴት ነው አንቺ የእሷን ልጅ እያፈቀርሽው እየወደድሽው ከኔ ጎን ልትሆኝ የምትችው የሚለውን ነገር መልሳላታል። ምንም ይሁን ምንም እኔ ከእውነት ጎን ነኝ በማለት እንግዲህ ያው ለቤቲ አረጋግጣላታለች። ሲቀጥል ደግሞ በጠዋት ተነስታ ማለት ነው ቤቲን በጣም ደስ በሚል ሁኔታ ነበር ስታናግራት የነበረው። የት ልትሄጅ ነው? ምግብ ልስራልሽ፣ ቁርስ ልስራልሽ፣ በልተሽ ውጪ እያለቻት ነበረ ማለት ነው። ሲቀጥል ደግሞ ከማን ጋር ልትሄጅ ነው? ከእህቴ ጋር ስትል ማለት ነው በቃ በርቺ ጎበዝ በርቺ እያለቻት ነበረ ማለት ነው። እንደዚሁም ራሱ ከዚህ በፊት እያንዳንዳቸው ለራሳቸው ጥቅም ነው እያለች እንግዲህ ትሁትን ማለት ነው ልሽን በማንም አትደራደሪ፣ የራስሽን ልጅ እንደምንም አድርገሽ አውጪ እያለቻት እንግዲህ ቤቲ ትሁትን ስትናገራት ነበረ ማለት ነው። ስለዚህ አሁንም ማለት ነው ትሁት በግልባጩ በርችና ጠንክሬ እህትሽንም ማሳከም መቻል አለብሽ እያለቻት ትገኛለች። በስተመጨረሻም አሁን ላይ ማለት ነው አባዬ እንዲሁም ደግሞ ናቲ ትሁት በመሆን እንግዲህ ይህን ነገር ትሁትን ማለቴ ያው ቤቲን በድላታለች አልበደለቻትም ወይንስ የታሰረውን ወንጀለኛ ግለሰብ ማለት ነው አለምዬ ብር ከፍላ ወደ ውጭ ልከዋለች ወይንስ ደግሞ አላከችውም የሚለውን ነገር ማለት ነው አለምዬን ለመጠየቅ አመርተዋል። ምን ልትል ትችላለች የሚለውን እንግዲህ ሁላችንም አብረን በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።